እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የስምረት ፓርቲ ትርጉም የሌለው ነው። ትግራይ ውስጥ እኮ የለውም ማህበራዊ መሰረት ወዘተ የሚል አንድ ጥያቄ አይቻለሁ። ማህበራዊ መሰረት የግዴታ በአካል መገኘት የለብህም። ላነሳችሁ ሰዎች ትላንትናም እቺ ሐሳብ ተነስታ ነበር። እነዚህ ሰዎች እንደ ፓርቲ ስምረት ፓርቲ ሲደራጅም የትግራይን ማህበረሰብ ወክላለሁ ብሎ ነው የተደራጀው። የአማራን ወክላለሁ፣ ኦሮሞን ወክላለሁ ብሎ አይደለም። ተጋሩን ወክላለሁ ብሎ ነው የተደራጀው። አንድ ሁለተኛ፣ ይሄ አካል ቢሮ እንኳን ልክፈት ብሎ ትግራይ ላይ ሲሞክር ቢሮ መክፈት እንኳን አልተፈቀደለትም። ጀነራል ታደሰ ወረደም ሲያላክ እንትን ሲጠምና እዚህ አዲስ አበባ ሲመጣ መምጣት ይችላሉ ምናምን ይችላሉ አመቻቻለሁ ይላል እንጂ ልክ መቀሌ ሲገባ እንዲመጡበት አይፈልግም። እኔ አውቃለሁ፣ ይሄን በተጨባጭ አውቃለሁ። በፍጹም ስምረት ፓርቲ መጥቶ መቀሌ ወይም ትግራይ መሰረት እንዲዘረጋ አይፈልግም። ጀነራል ታደሰ ወረደ ጊዜ አስተዳደሩን ጨምሮ ማለት ነው። እሱ ህወሓት ሪፎርም አድርጎ ህወሓት ተቀብሎት እኔ አሁን ባለኝ መረጃ ህወሓቶች አባል አድርገውት ደን ፕሬዝዳንት ሆኖ እንዲቀጥሉሉ ነው የሚፈልገው ጀነራል ታደሰ ወረደ እንጂ የስልጣን ጥማቱ በቃ ሰማይ የደረሰ የስልጣን ጥማት ነው ያለው እንደምሰማው። ስለዚህ ስምረት ፓርቲ ከመጣ መሰረቱ ሊናድበን ወጣቱን ሊወስድበት ነው። ሁለተኛ እሱ ነው። ሶስተኛ በአስተሳሰብ ደረጃም ካየነው ያው የኢትዮጵያ ፖለቲካ አውራጃዊነት አለው። የመሪዎቹ አውራጃ ይታያል። በአውራጃ ደረጃ ማህበራዊ መሰረት አላቸው። አሁን እኔ እዚህ ውስጥ ገብቼ እነጌታቸው በብዛት የሚወክሉት ይሄንን ነው፣ ታጣቂ አፋር ያለው ይሄንን ነው የሚወክለው፣ ከዚህኛው ምናምን የሚለውን ነገር እኔ በዚህ ወቅት ማንሳት ስለማልፈልግ እንጂ በግልጽ በአይን የሚታይ ግልጽ የሆነ ነገር አለ። አንደኛው የምክትል ሊቀመንበሩ የጌታቸው ረዳ ምንድነው ያለው? እኔ የተፈጠርኩበት አካባቢ
በደል ደርሶበታል ነው ያለው። በልዩ ሁኔታ በደል ደርሶበታል ነው ያለው። የጌታቸው ምክትል ፕሬዝዳንት አሁን ጫካን ያለው መሰለኝ ከዞን አስተዳዳሪነት ያባረሩት በልዩ ሁኔታ በደል የደረሰብነን ማበላለጥ አለ እንዴ? ማን ነው የሚባለው? ጀነራል ተክለ ብርሃን ምናምን የሚባለው ራሱ እኮ የትግራይ እርቅ ያስፈልጋታል፣ እርስ በራስ እርቅ ያስፈልገናል ብሏል። እርቅ ያስፈልገናል፣ ብሔራዊ እርቅ ነው የሚያስፈልም። ለምንድነው እርቆ የመጣው? ቁርሾ አለ ማለት ነው። ሁለተኛ የሚወክለው የሆነ አውራጃዎች የሚወክለው ነገር አለ፣ በአስተሳሰብ የሚወክለው አለ። ሶስተኛ አስተሳሰብም። አራተኛ ከሞላ ጎደል ቅድም እንዳነሳሁት በህግ የተደራጀ በፌደራል መንግስት የሚታወቅ በምርጫ ቦርድ የሚታወቅ በዓለም አቀፍ ተቋማትን ቢገባ የሚታወቅ ነው። ኖት ቲፒኤልኤፍ ይሄን ማድረግ አይችልም ህወሓት። ከዛ ደግሞ እንደኔ ብትወስዱት ለሰላማዊ ጉዳይ ቅድሚያ የሰጠ ጦርነት አያስፈልግም ያለ አካል ነው። እዚህ ከመግለጫቸው ላይ ያስቀመጡት ነገር አለ፣ ምናልባት ግልጽ እንድትሆኑ። ለምሳሌ ይላል በመርህ ደረጃ ማንደራደርበት ይላል የትግራይ ሉዓላዊ ግዛትና የተፈናቃዮች መመለስ ላይ አንደራደርም ይላል። ስምረት እሱ ጫማ ውስጥ ብገባ ልክ ነው። ልክ ነው እሱ ጫማ ውስጥ ከገባው። ስለዚህ የትግራይ የሚላቸውን ጥያቄዎችም ጥሎ አይደለም የመጣው። ከዚህ በተጨማሪ ተጋሩ ያለው ትግራይ ብቻ አይደለም ያለው። ምናልባትም ትግራይ ካለው 20% ወይም 1/4 አካባቢ ከትግራይ ውጪ ነው ያለው። አዲስ አበባና ዙሪያዋ በሚሊዮኖች ነው ያሉት ተጋሮች፣ በነፃነት መንቀሳቀስ የሚችሉ በነፃነት አባል መሆን የሚችሉ ወዘተ ማለት ነው። የግዴታ የስምረት ፓርቲ አባል ለመሆን ትግራይ መቀመጥ የለብህም። ስለዚህ ይሄ ስለምመለከተው ነው። ምንም መሰረት የለውም፣ ቤዝ የለውም፣ እንዲህ ነው ምናምን ነገር እመለከት እንደዛ አይደለም። ከዛ ቅድም ያልኩት ነው ዓለም አቀፍ ተጽዕኖ ላይ እንደነ ጌታቸው አይነት ሰዎች እንደነ ጀነራል ጻድቃን አይነት ሰዎች ያላቸውን ተጽዕኖ ደግሞ አብሮ ማየት ነው። ቢቢሲ የሚያዳምጠው እነ ጌታቸው ረዳን ነው፣ ጻድቃንን ነው የሚያዳምጠው። ቢቢሲ ደብረጽዮን ምን አለ ብሎ አይሰማም። መዲድ ምን አለ ምግቤ ምን አለ ብሎ አይሰማም። ጀነራል ጻድቃን ምንድነው የሚያስበው ነው። የአሜሪካው የአፍሪካ ደህንነት ጀነራል የአፍሪካ ጀነራል ሲመጣ እኮ አንደርሰን ሲመጣ ያናገረው ሮጦ ማንን ነው? ጻድቃንን ጠርቶ ነው ያወራው። ለምንድነው ጌታቸውን ጠርቶ ያወራው? ስለ አፍሪካ ጉዳዮች ንገረኝ ብሎ፣ ስለ ምስራቅ አፍሪካ እናውራ ብሎ አቅርቤላችኋለሁ 10 ገጽ ዶክመንት። ተደብቆ ጌታቸውን ጠርቶ ጻድቃንን ጠርቶ ነው የምስራቅ አፍሪካ ወዴት ነው እየሄደች ያለችው? ምን ብናረግ ይሻላል? ከፋኖ አንጻር ምን እናርግ? ከህወሓት አንጻር ምን እናርግ? ከሸኔ አንጻር ምን እናርግ? ከሱዳን አንጻር ምን እናርግ? ከኤርትራ አንጻር ምን እናርግ? ከግብፅ አንጻር ምን እናርግ? ከሶማሊያ አንጻር ምን እናርግ ብሎ ምክር ሐሳብ የጠየቀው ጻድቃንና ጌታቸው ረዳን ነው። ደብረጽዮን ወይም መዲድን ወይም ፈትለወርቅን አይደለም። ስለዚህ ተጽዕኗቸው የአንበሳ ድርሻን ያላቸው ውጭ ያሉት ያበዱት ለዚህ ነው። ባይዘው ጌታቸው ረዳ ላይ ያነጣጠሩት በዚህ ምክንያት ነው። የአልጀዚራው መድረክ እንትን ነጸብራቁን አታዩትም? አልገባችሁም? የአልጀዚራው መድረክ ጌታቸው ሲሄድ ምንድን ነበር የፈለጉት? መጀመሪያ ሰደቡት፣ አጣጣሉት። ቀጠሉና ምን አረጉ? ዘ ኦንሊ ሚኒስትር የፕራይም ሚኒስትሩን የሰደበ ብለው የፈለጉት ምንድን ነው? በፕራይም ሚኒስትሩና በጌታቸው መካከል ክፍተት መፍጠር ነው የፈለጉት። በደንብ አስተውላችኋል ብዬ አስባለሁ። ወዲያው እኮ ሲሰድቡት ከርመው ሲሰድቡት አቅጣጫ አስቀምጠው የዚህ የጌታቸው አሰፋ ልጆች በተለይ ሲሰድቡት ጌታቸውን ደጋገሙና ልክ ብቻ እንደማያዋጣ ሲያውቁ ዘ ኦንሊ ሚኒስትር ላይ ተቀምጦ ዶክተር አብይን ጄኖሳይደር ያለ
የጄኖሳይድ መሪ ነው ያለ ሊያጣሉት ፈለጉ። ለምንድን ነው ሊያጣሉት የፈለጉት? ለምንድን ነው የሚፈልጉት? ቢኮዝ ጌታቸው ከተፋታ ትልቅ ግብ ነው ለነሱ። ለዚህ ነው ጌታቸው ላይ ያነጣጠሩት። የኔ ወንድም በደንብ ይግባችሁ። ትልቅ ህመም ነው የሆነባቸው፣ የወገብ ህመም፣ ትልቅ እባጭ ነው የሆነባቸው ጌታቸው። በፍጹም ሊጋፉት ያልቻለ ነገር። አንዳንዶች ሲጠራጠሩ ያለው እዚህም እንትን ነው እዛም ሆን ብለው እየሰሩ ነው ምናምን። እኔ እንደዛ አላምንም። ቢያንስ እንደዛ ማመን አልፈልግም። ብድግ ብሎ የትግራይ ሉዓላዊነት መከበር አለበት ምናምን ሲል ይኸው ምንድነው ልዩነታቸው በደብረጽዮንና በጌታቸው የሚባል አያለው። ትክክል ነው ብዬ ግን አላምንም እሱ። ምክንያቱም ማስተካከል ነው የዚህ ሚዲያም ስራ። 2000 ምናምን ሰው ያየ ዝም ብሎ እንዲወጣ አይደለም ፈልገው፣ እኔ እንዲያዝገናዝብ ነው ፈልገው። ስለዚህ የትግራይ ሉዓላዊነት ይምጣ ብሎ ጌታቸው ሲጠይቅ ማህበራዊ መሰረቱ ስለሆነ ነው እየጠየቀ ያለ። ልክም ነው። ሲጠይቅ ግን በሰላማዊ መንገድ እንፍታው ነው እያለ ያለው። እዚህ ላይ ክላሪቲ ይኑራችሁ፣ እዚህ ላይ እንትን አይኑራችሁ። ምን ያህል ቦምብ ሼል እንደሆነ ጌታቸው ማየት ከጩኸታቸው ማየት ትችላላችሁ። አሁን ዝም ብሎ አይደለም ባለሀብቶች ተጠንቀቁ ሲል ይሄ አረፍተ ነገር የመጣው ከጌታቸው ነው። ስግብግብ ባለሀብቶች ሲል ዛሬ እንቅልፋቸውን አይተኙም ባለሀብቶቹ። እንቅልፋቸውን ልንገራቸው፣ አብዛኞቹ አዲስ አበባ ነው ያሉት። ማታውቁ ከሆነ አብዛኞቹ ለቲፒኤልኤፍ ስፖንሰር የሚሆኑ ባለሀብቶች፣ ባንኮች ምናምን አዲስ አበባ ነው ያሉት። ሀብት አላቸው አዲስ አበባ። ዛሬ እንቅልፍ አይተኙም። በዚህ መግለጫ ወዴት እያነጣጠረ እንደሆነ ስምረት ፓርቲ እነጌታቸው ገብቷቸዋል። አዲስ አበባ ኢንቨስት እያደረገ እዛም ደግሞ ለጦርነት ይሰጣል አለ ማአት። በባንክ ደረጃ ነግራቸዋለሁ፣ አስፈላጊ ከሆነ በባንክ ኃላፊ ደረጃ ነግራቸዋለሁ። ይሄ ህመም ነው። ጌታቸው መጥቶ የደበቃችሁትን የከባድ የጦር መሳሪያ ማውጣት ጀምራችኋል ሲል ጌታቸው ቢያንስ በተወሰነ መልኩ ያውቃል የት የጦር መሳሪያችሁ እንደተደበቁ። ህመም ነው ይሄ። ይሄንን መረዳት ያስፈልጋል። ጌታቸው መጥቶ ዓለም አቀፍ ማህበረሰቡ እነዚህን ጦርነት ፈላጊዎች አደብ ግዛ ሲል ዓለም አቀፍ ማህበረሰቡ ይሰማዋል። የምስራቅ አፍሪካ አማካሪ ስለሆነ ብቻ አይደለም የሚሰማው፣ የፕሪቶሪያ ዋነኛ ቀለም ፈራሚ ነው። ይሰማዋል። ዓለም አቀፍ ተቋሙ አሴት ነው። ጌታቸው ስምረት ፓርቲ አሴት ነው። ለሰላም ነው እያወራ ያለሁት፣ ለብልጽግና ምናምን አይደለም። ለኢትዮጵያ ሰላም ነው እያወራ ያለሁት። እንዳትታለሉ። ጌታቸውና ድርጅቱ አሴት ነው ስል፣ ሀብት ነው ስል ለሰላም ነው እያልኩ ያለሁት። ጦርነት ውስጥ እንዳንገባ መሸሻ ማለት ነው። እያጋለጣቸው ነው ያለው። ድንብርብራቸው ነው የሚወጣው። ቅድም ያልኳችሁ ስፖንሰር የሚያደርጉ ባለሀብቶች ወይ ምናልባት ጥለው ትግራይ ይገባሉ ወይም አርፈው ይቀመጣሉ። አዲስ አበባ ተቀምጠው ነው ኢንቨስት የሚያደርጉት። እያንዳንዱ አናቃቸዋለን በነገራችን ላይ። ይሄንን እንድትረዱ ማለት ደግሞ ደጋግሞ የሚነሳ ጥያቄ ስላየውና ዲስክሬዲት ለማድረግ ሲኬድ ስለማይዋል ዲስክሬዲት አታርጉት። ለሰላም ከሰላም አንፃር ነው የምንነጋገረው። ይሄ አንዱ ነገር ነው። ባለሀብቶቹ ላይ መንግስት ለምን እርምጃ አይወስድም? ስቴፕ ባይ ስቴፕ ነው ባይዘው እሱ የሚሆነው። ማለት ቁጥር 1 ስቴፕ 1 ከእውቅና አላችሁ ወቁ ረፉ ማለት ነው። እያንዳንዱ ላይ በቃ በእርምጃ ላይ እርምጃ እየወሰድክ መሄድ እኮ በጣም እንደ መንግስት ሆነ ስታስበው ከባድ ነው። እኔ ግልጽ ነኝ። ትግራይ ውስጥ
ከ20 የማይበልጡ ሰዎች ላይ ከ10 የማይበልጡ ሚሊቴሪዎች ከ10 የማይበልጡ ፖለቲከኞች የህግ ማስከበር ስራ ፍርድ ቤት የማሰሪያ ትዕዛዝ ቢያወጣ ማዕረግ ያላቸውን ቢቆርጥ እነሱ ላይ ቢረባረብ መፍትሄ ይመጣል ብዬ አስባለሁ። የኔ ትላንትና የነገርኳችሁ መፍትሄ እሱ ነው። እያንዳንዱን ሰዶ ማሳደድ ውስጥ መግባት ግን የለበትም። እሱ አይጠቅምም። ትላንትናም አልጠቀመም፣ አሁንም አይጠቅምም። ሰዶ ማሳደድ አይጠቅምም። ስለዚህ ኦሪንቴሽናችንን ማስተካከል ያስፈልጋል ብዬ ነው ማስበው። የባለሀብቶቹ ግን በጣም ግልጹ ነው። ህወሓት ኦርጋናይዝ ያደረገው ባለሀብቶች አሉት። የህወሓት ባለሀብቶች አሉ። በቃ ሀብት ያፈሩት በህወሓትና በህወሓት ይሆናሉ። ምክንያቱም ራሱ ህወሓትም ኢንቨስተር ስለነበረ ማለት ነው። እኔ አይደለሁም እንትና ይነግራቸዋል እኮ ገዱ እኮ ይነግራቸዋል። ገዱ ዛሬ ጌታቸው ረዳ እንደዛ ባይልም እኮ ገዱ ከዚህ በፊት እኮ ገዱ ተናግሮታል። ከስር ከጦርነቱ ከስር እየመጡ ሀብት የሚሰበስቡ አሉ ነጋዴዎች ከህወሓት ስር። እኔ አይደለሁም ያልኩት፣ እኔ ገዱ አንዳርጋቸው ነው ያለው። እውነት ነው ይሄ። ፋክቱን ስህተት ነበርኩ አይልም። እኔ ሀራ መሬትም ለምን እንደሄደ ምክትሉ አይገባኝም። እውነት ለምን እንደሄደም አላውቅም። መሄድም አለበት ብዬ አላምንም። ጥሩ ጥያቄ ነው። ያ ጦር መሳሪያ ይሄ ሰላም ትግል እና ምን ሊያደርግ እንደሄደም አላውቅም። ለኔም ኮንፊውዝድ ነው እሱ። ምን ያደርጋል እዛ? እንደውም ማደባለቅ ነው የሚሆነው። እንኳን አነሳሽው አቋሜን ከሆነ ማለት ነው። ባለሀብቶች አሉ። ወደ ነጥቤ ልመለስ ነው። ከስር እየሄዱ ሀብት የሚሰበስቡ በጦርነት ሀብት የሚሰበስቡ የህወሓት ባለሀብቶች አሉ። እኔ ትግራይ ምናምን ባለሀብት ነጋዴ በማለት እንደገዱ ነውር ውስጥ አልገባም፣ ግን ያ ፋክት ነው። አንዳንዴ እኮ የተነሱት ሰዎች እንደው ሌላ ነገር ውስጥ አታስገቡኝ እንጂ ጌታቸው ረዳ ጋር የተጣሉ አንዳንዶች ከከሌ የሚባል ባለሀብት ጋር አጣላኝ፣ ከሌ የሚባል ባለሀብት አልሰጣለኝ፣ እንደዚህ የሚል እኮ ጸብ ነው የነበረው አንዳንዶቹ ጋር። ወይ ከታደሰ ወረደ ወይ ከጀነራል ምግበይ ወይ ከምናምን ጋር ሄደው ሲጣበቁ ከነዚህ ባለሀብቶች ጋር እንደዚህ ስላደረገኝ ነው። ይሄ እኮ ውስጥ የምናውቃቸው ዶክመንቶች ናቸው። ህወሓት ባለሀብቶች አሉት። ጦርነት ወቅትም ከስር እየሄዱ የሚወስዱ ምንም ወዲም በተይን ሰምታችሁ የለ እንዴ? አማራ ክልል መጥቶ ከባንክ እኮ በቢሊዮን የሚቆጠር ገንዘብ እኮ ነው ይዞ ሄደው ወዲም በተይ አሁን የዋና አዛዥ ሆነው ማለት ነው። ታደሰ ወረደን የተካው ወዲም በተይ ኮምቦልቻ ሲደርሱ እኮ በቢሊዮን የሚጠጋ ገንዘብ ከባንኮቹ ሰርቆ ይዞ እኮ ነው ሄደው። እኔ አይደለሁም፣ ያው ሰምታችኋል። ገዱ የሚናገረው ህወሓት የራሱ ባለሀብቶች አሉት። ፋክት ነው ይሄ። ውጭ ሀገር አሉት፣ እዚህም አሉት። እዚህ ማት ኢንቨስተሮች አሉ። ዴንቨር ብትሄዱ ተጥለቅልቀዋል። ልንገራችሁ፣ ህወሓት ቀላል ፋይናንስ ያለው ሰው እንዳይመስላችሁ። በአጭር ጊዜ በ20 ምናምን ዓመት ያፈራው ቢሊዮን ዶላርስ ራጭቶታል አለው በደንብ በስርቆትም በዝርፊያ። ከዚያ አኳያ ይህንን እየፈጸመ ያለው ማን ነው? የትግራይ ወራሪ ኃይል ነው። እዚህ ላይ እውነተኛውን ጠላት መለየት ንጹሃንን እንዳይደበላለቁ ለማድረግ ይጠቅማል። አንድ ወረቀት የደረሰኝ ሰው የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ አላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር 1
የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ ያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ የነዚህ ህብረት ነው። የትግራይ ገበሬ ምንም አላረገ። የትግራይ ከተማ ነዋሪ በንጹሃን ቤቱ ተቀምጦ በድህነት እየተሰቃየ ያለ ምንም አላደረገ። የነዚህ ኃይሎች ናቸው። ይሄን ማድረግ ዋናው ጠላት እዚህ መጥቶልሃል። ወራሪ ኃይል ትግራይ ውስጥ እኮ ስላለ አይደለም እንዲህ እያልን ያለን። አማራ ክልል፣ አፋር ክልል ገብቶ የአፋር አርብቶ አደሮችን እያጎሳቆለ ያለውን ኃይል ነው። ይሄ ኃይል ጠላት ነው፣ ዋናው ጠላት ነው። እና እንዴት ነው ስቅቅ የሚላችሁ ወንድሞች? የሚላችሁ ካላችሁ ተሳስታችኋል። ልክ ነው። እያባበልን በደላቸውን ምክንያት እየሰጠን እያለሳለስ እየተመለከትን ቆይተን ነው ለዚህ ያደረሰ። ምርር ያለ መቆራረጥ ያስፈልገናል እነዚህ ሰዎች ጋር፣ ከዚህ ወራሪ ኃይል ጋር። ያ ወዳጅ ማን ነው? ጠላት ብቻ እኮ አይደለም ያለን። ወዳጅ ማን ነው? ወዳጃችን አሁን ህዝባችንን በግንባር ቀደምነት እየታገለ ያለው እየተከላከለ ያለው እየጠበቀ ያለው መከላከያ ሰራዊታችን አለ። በጀግንነት እየተፋለመ የአማራን ህዝብ መብትና ክብር ለማስጠበቅ እየሞተ መስዋዕትነት እየከፈለ ያለው ልዩ ኃይላችን አለ፣ ሚሊሻችን አለ። እንደዚሁም መላ ኢትዮጵያ ህዝብ እዚህ መጥቶ ኢትዮጵያ ሰሜን ወሎ ላይ፣ አፋር ላይ፣ ሰሜን ጎንደር ላይ እየተደፈረች ነው ብሎ መጥቶ መስዋዕትነት እየከፈለ ያለዋል። የሶማሌ ክልል ኢትዮጵያ ሀገር አይደለችም እየተባለ ሲሰበክ የነበረው የሶማሌ ክልል ልዩ ኃይል ተውለደሬ ላይ ታችሁታል አይደል? በዚህ ገብቶ እየተፋለመ የኦሮሞ ሚሊሻና ልዩ ኃይል በመከላከያ ውስጥ ያለው ከመላ ኢትዮጵያ የተውጣጣው ማለት አይደለም። እሱ እንደተጠበቀው ነው። በተጨማሪ ሚሊሻ ቤተሰብ ብዙ ነው። ቤተሰቡን እርግፍ አድርጎ መጥቶ እዚህ እየተዋደቀ ነው። ከኦሮሚያ፣ ከደቡብ፣ ከጋምቤላ፣ ከቤንሻንጉል፣ ከሲዳማ፣ ከመላው ኢትዮጵያ መጥቶ እዚህ አብሮን እንትን እያለ ነው፣ እየተሰለፈ ነው። ኢትዮጵያ ሀገራችን በዛ በኩል እየተደፈረች ነው። አማራ ጠላት ነው እየተባለ የኖረው ህዝብ አማራ ሲደፈር ኢትዮጵያ ተደፈረች ማለት ነው ብሎ አብሮ እየዘመተ ነው ከኛ ጋር። ይሄ ህዝብ ነው ወዳጃችን። የኢትዮጵያ ህዝቦች ናቸው ወዳጆቻችን። ይሄ ነው። እኔ እንደሱ የትግራይ ባለሀብት ምናምን እያልኩ አይደለም፣ ግን የህወሓት ባለሀብቶች አሉ። የህወሓት ባለሀብቶች አሉ። እውነት ነው። እሱ ግን የትግራይ በሚል አልገልጸውም። እሱ እንደ አቶ ገዱ እንደሚያነሳው ማለት ነው። ስለዚህ ይሄ ነው ያለው። ደጋግሞ የዚህ የስር ትእዛዝ ለውጥ ያመጣል ወይ? ያመጣል፣ ለውጥ ያመጣል። አንደኛ ሲምቦሊክ ነው። ሁለተኛ ለዓለም አቀፍ ነው የምታስታውቁት። ኢትዮጵያ የዓለም አቀፍ የወንጀል እንትንም አካል ናት። ይፈለጋሉ የሚባሉትን ሰዎች በይፈለጋል ታረጋቸዋለች። ሶስተኛ ፋይናንሻሊ ፍሪዝ ታረጋላችሁ እንቅስቃሴያቸውን። አንዳንዶቹ እኮ የተደላደለ ህንፃ አዲስ አበባ አላቸው፣ ፍሪዝ ታረጋላችሁ። አራተኛ ከነሱ ጋር ኮሚኒኬት የሚያደርግ ሰው ቀጥታም ይሁን በተዘዋዋሪ ወንጀለኛ ይሆናል። ባለሀብትም ካለ ከነዚህ ሰዎች ጋር ኮሚኒኬት የሚያደርግ ሰው በሌላ ነው የምትጠይቀው፣ እጃቸውን እስካልሰጡ ድረስ ማለት ነው። አምስተኛ አስተዳደሩ የኢትዮጵያ መንግስት ያቋቋመው ጊዜያዊ አስተዳደር ስለሆነ ከአስተዳደሩ ትነጋገራለህ። ታደሰ ወረደ ማያወጣ ከሆነ ንግግሮቹ ይኖራሉ ማለት ነው።
ስለዚህ ጊዜ አስተዳደሩ አሳልፎ እንዲሰጥ ተጠይቀዋል ህግም ያከብራል አያከብርም ሌላ ጉዳይ ሆኖ አሳልፈ ስጠኝ ትለዋል ስድስተኛ ፐርሰናል ሳይኮሎጂካል እንትናለው ፍራቻ አለው ሳይኮሎጂካል ማለት ወይኔ ተጠርጥር ያለው ልታሰር ነው እንዲ ነው ሚል ታቃላችሁ በጣም ፍራቻና አይደለም በእነሱ ጌታቸው አሰፋ እንዴት ሲፈራ እንደነበረ ሰምታችኋል ኖት ኦንሊ ዛት በውስጣቸው እኔን ተውኝና ምናልባት ይሄን ጥያቄ የጠየቀው ሰው ሚዲያም ላይ እንትን ስላለ ጌታቸው ረዳ የተናገረው ስማው ምንድነው ያለው ማነው የደብረጽዮን ጌታቸው አሰፋ እንዳይመጣበት ይፈልግ ነበር ሲመጣ ሁሉ ይገፋው ያባረረው ነበር ከሱ ጋር እንዲቀመጥም አይፈልግም ለምንድነው ስንለው ፌደራል መንግስቱ በእንትን ይብሎታል ታስተውሳላችሁ ማከላይ ኮሚቴ የማይሰበሰብ ምንም አይሰበሰብ ኢቭን ሰሜንስ ሲመታ ማቅም ነው ያለን ጌታቸው አሰፋ የተመታለት እለቱን ማለት ነው አብረን የነበርነው ሰሜኒዝ መመታቱን ራሱ አቅም ለምን አላቀረቡትም ነው ያለ ያለው በዚህ ሁሉ ዳይሜንሽን ስታየው ቀጥሎ ደግሞ እንዳልኩት ማረግም ትገፋለ ወታደሮቹ ሳይኮሎጂካልም አለው ኢኮኖሚካል አለው የህግ ጉዳይ አለው የዲፕሎማሲ ጉዳይ አለው ኢንተርናሽናል ሪሌሽንሺፕ ላይ ዓለም አቀፍ ተቋማት ጋር የነዚህ ሁሉ ድምር ውጤት እነዚህን አካላቶች ለይተህ የእስር ትእዛዝ ብታወጣ የህግ የበላይነት ብታወጣ ሌላው ማህበረሰብ ዲስታንስ ያደርጋል ለካ የሚፈለጉት 20 ሰዎች ናቸው ይላል ሌላ ሰባተኛ ጥቅም ያንንም ያነሳው ይሄን ነጥብ ይዘው ያንንም አንስቸው ያኔ የኢትዮጵያ መንግስት ያንንም የሚል ጥያቄ ስለተነሳ ነው የሆነ ሰዎች ሲዘረዝር እቺኑ ሐሳብ ነው ያነሳውት ራስን ዲስታንስ ታደርጋለህ ከዛ ሰው ኦኬ the so-called አልደጋግሞ ሳንድዊች ቲዮሪ ነው ያነሳውት በዛ ሰዓት ነው እነዚህን ሰዎች የኢትዮጵያ የትግራይ ህዝብና ሌላው አካል ያምጣቸውና ወግ ያቀርባቸው ብዙ ጠቀሜታ አለው ላነሳልኝ ሰውና ደጋግመ መልስልኝ ስላልክ ማለት ነው የፋኖ ታጣቂዎች እና የአማራ ኃይሎች ግራ መጋባት በጣም ያሳቀኝ እውነት ለመናገር ማጠቃለያ ሐሳብ ነው ማነሳው እዚህ ጋር ይሄ እንደነሱ በተለይ የዚህ የፋኖ ደጋፊ የሚባል ድንብርብራቸው ይወጣ የለም በነገራችን ላይ በቃ የሚይዙት የሚጨብጡት ነው የጠፋቸው ይሄን የማይደግፈው የአማራ ኃይሎች አሉ እዚህ በፋኖ ዙሪያም ደጋፊዎች አሉ በአጠቃላይ የአማራ ኃይሎች በሚለው ነው የወሰድኩት እኔ እና ከጠዋት ጀምሬ አሰላለፉን ስሰራው ነበር በትንሹ 5 ነው ያገኘሁት በነገራችን ቶሎ አነሳላችኋለሁ ኢንተረስቲንግ ነው በጣም ልክ በዚህ በሰሞኑ ክስተት 5 እንግዲህ አንድ ማህበረሰብ ውስጥ ያሉ አካላቶች 5 አመለካከት ማለት ነው 5 ቶሎ ልበል 5 አቋም ማለት ነው አቋም 1 ሳሚ ጻፍልኝ ከዚህ በኋላ ጥያቄን ስላየው ማለት ነው አቋም 1 እኔ አቋም 1ን ምን ብየዋለሁ ፋሲላውያን ብየዋለሁ አቋም 1 ደስ ይለኛል ሌቭል ማድረግና ኔሚንግ ታውቃላችሁ አይደል አቋም 1 ለኔ የፋሲላውያን አቋም ነው ያደረኩት ያው ሳሚ መለስኩልህ ፋሲላውያን ምንድነው ያሉት ይሄ ጉዳይ የብልጽግናና የህወሓት ጉዳይ ነው የሁለት ጠላቶች አጀንዳ ነው ያንተ አጀንዳ አይደለም አማራ ሆይ ነው ያሉት ልክ ነኝ ሳሚ ፋሲላውያን ብየዋለሁ ጥጋብ የነፋቸው ጠላቶች አጀንዳ ነው ይሄ አጀንዳ ስለዚህ አያገባህም የጠላቶች አጀንዳ ነው አማራ ሆይ አያገባህም ምን ብያቸዋለሁ ፋሲላውያን ብያቸዋለሁ ለዚህ ፋሲላውያኖች የሁለት ጠላቶች ጸብ ነው የአባትና የልጅ ጸብ ነው
አባትና ልጅ ቢጣሉ ጥርስ አይሰባበሩም። ይሄ ፋሲላውያን ይባላል። ላነብላችሁ ነው። ፋሲላውያኖች እናንብብላችሁ። ይሄ ቁጥር 1 ማለት ነው። ጻፍከው ሳሚ? ፋሲላውያን ብለህ ጻፍክ? ኧረ ቶሎ ነው። ይሄ ጸብ የሁለት አባትና ልጅ ጸብ ነው። አባትና ልጅ ማለት ደግሞ አማራ ሆይ አትግባ፣ በእነሱ ባህል መግባት የለብህም ነው። ትቀበላላችሁ አትቀበሉም? ታምኑበታላችሁ አታምኑበትም? አላውቅም። ጥጋብ የነፋቸው ጠላቶችህ ሲጣሉ ከአንደኛው ወግነህ ሌላኛውን አታጥቃ። ከቻልክ ዱላ ቀብላቸው፣ ካልቻልክ እጃቸው ሲዝል የሚጥሉትን ዱላ ሰብስብ። በሞኞች ጸብ መሃል አዋቂዎች ከገቡ ሞኝነት እንጂ ጥበብነት አይወርስም። ከሁሉም በላይ ደግሞ በአባትና ልጅ ጠብ መካከል አትግባ። ሁለቱ የተስማሙ ጊዜ ዕዳው የሚወድቀው አንተ ላይ ስለሆነ። ፋሲል የኔ ያለ ሶሪ ፋሲላውያን ስለካ ሌላ ነገር ይፈጠራል። ይቅርታ። ኦኬ ፋሲል የእሱ ዓለማውያን በሉት። በቃ የእሱ ዓለማውያን ሌላ ነገርም ግድ የለም። በዛ አትውሰዱ። ቴንኪው መሐመድ ስላስታወስከኝ። የፋሲል የእሱ ዓለማውያን ማለት ነው። ይህ ጸብ የጠገቡ ጠላቶች ጸብ ነው። በእነዚህ በጠገቡ ጠላቶች ጸብ መሃል ደግሞ እንዳገባ እንደውም ከቻልክ ዱላ ቀብል። እንዲደባደቡ ዱላ ቀብል። ከዛ በኋላ ተደባድበው እንደ ቺክን ጌም የሚሉት አለ አይደል? ኢኮኖሚስቶቹ ቺክን ጌም ታውቃላችሁ አይደል? እዚህ አውራ ዶሮ ጸብ የሚባለው እንደ ቺክን ጌም ተገዳባድበው ሲያለከልኩልና ዱላውን ሲጥሉልህ ዱላውን ተቀበላቸው። አትሞኝ፣ አማራ ሆይ አትመኝ። ግድ የለም። እንደውም ይሄ ጸብ እኮ ማለት የአባትና የልጅ ጸብ ነው። አንተ ምን አገባህና ነው በአባትና በልጅ ጸብ የምትገባው? አባት አለ፣ ልጅ አለ። አባት ህወሓት ነው፣ ልጅ ብልጽግና ነው። እንደገባኝ የአባትና ልጅ ጸብ ነው እያለ ያለ። So that's called ፋሲላውያን። አቋም ቁጥር 1። አቋም ቁጥር 2 ደግሞ መሳዊያውያን ናቸው። መሳዊያውያን አርበኛ መሳይ ማለት ነው። እዛው እኮ ነው እንግዲህ ተመልከቱ። ቀጥሎ መሳዊያውያን አሉ። እነሱ ደግሞ ምን ይላሉ መሰላችሁ? ጻፈው እንጂ ሳሚ። መሳዊያውያን ወይም አርበኛ መሳዊያውያን። እነዚህ ደግሞ ምን ይላሉ? የሰሞኑ ክስተት አንቺ ህወሓት ምን ነካሽ? እንዴት ብልጽግና በፈጠረልሽ ወጥመድ ውስጥ ዘለሽ ትገቢያለሽ? አይ አበዛሽው አንቺ ብልጽግና፣ አንቺ ህወሓትዬ አልገባሽም ማለት ነው። የህወሓት የብልጽግና ቁማር እኮ እየተጫወተብሽ ነው። በደንብ መታየት ስላለበት ነው። አልተዋቸውም፣ ግድ የላችሁም። እኔ ፖለቲካውን ለእኔ ተውልኝ። አንዳንድ ነገሮች አንዳንዴ ራይት ታይም ይሆናል ነገሮችን በደንብ የምታሳዩበት ሰዓት። ዲስ ጋይስ ዜ ሲት ዳውን ቱጌዘር፣ ግን አንድ ላይ ሆነው አንድ ላይ አይደሉም። እሱን ነው እያሳየኋቸው ያለሁት። እና መሳዊያውያን አርበኛ መሳዊያውያን ምን እንደሚሉት ህወሓትዬ የምነካሽ
እንዴት የብልጽግና ቁማር ውስጥ ትገቢያለሽ? ብልጽግና ቆመረ ሄደሽ ሰተት ብለሽ ገብ ያንቺ እኮ አጀንዳ አይደለም። ያንቺ አጀንዳ አይደለም። እንዴ ሰከን በይ እንጂ፣ በደንብ ሰከን በይ። ህወሓት እወቂው እንጂ ሴራውን። አንቺ አይደለሽም የዛ ሙዚቃው ማለት የምወደው ሙዚቃ ያልኳችሁ ኢስኖት ዩ የሚለው ማን ነው ያላችሁት ባለፈው? ከሆነች ሴት ጋር ቁጭ ብሎ ጓደኛው ደወለች ብሎ ፎቶ ሲያ እኔ አይደለሁም በላት እንዳለው ኢስኖት ሚ እያለ ነው። አንቺ አይደለሽም። ምን አይነት የፖለቲካ ድህነት እንደሆነ በስማ ማለት ራስን የመክዳት ሌቭል ማለት ነው። ህወሓት ተንኮል ተሰረየባት። ተንኮለኛው ማን ነው? ብልጽግና ተንኮል ሴሮባት በተንኮሉ ወጥመድ ውስጥ ገባች። ያንበብላችሁ። አብይ አህመድ የመጨረሻውን የወልቃይት ካርድ ለመጣል ተጣድፏል። የመጨረሻው ካርድ ነው። የዚህ እንግዲህ የመጨረሻው ካርድ ነው። ሻጊ ነው ወዝንት ሚ አብይ አህመድ የመጨረሻውን የወልቃይት ካርድ ለመጣል ተጣድፏል። ህወሓቶች ቁማሩን እንዳይበሉ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። አታሞ እየተመታ ነው። ህወሓትን ወደ ጦርነት ጎትቶ ለማስገባት በብልጽግናዎች በኩል ከፍተኛ ጥረት እየተደረገ ነው። ብልጽግናዎች ናቸው ህወሓትን ጎትተው ጦርነት ውስጥ እያስገቡ ያሉት። የፖለቲካ ድህነት የሰሞኑ ግርግር በስሌት የሚከናወን ነው። ህወሓትን እንደ ድሮ ቃታ ወልቃይት ላይ እንዲስብ በግራና በቀኝ እየጎተጎተ ይገኛል። አብይ አህመድ ትግራይን ዳግም ወደ ከበባ ውስጥ ለማስገባት እርምጃውን በመውሰድ የጀመረው ያለ ምክንያት አይደለም። በረራ እንዲቆም ተደርጓል። ትግራይ የሚገኙ ባንኮች ተቀማጭ ገንዘብ እንዳይኖራቸው ልዩ ትዕዛዝ ተላልፏል። የፌዴራል የበጀት ድጎማ ተቋርጧል። አዛን ቅቤ አንጓች ራያ የሚገኙ የብልጽግና ኃይሎች ቦታቸውን ለቀው ወጥተዋል። ባለፉት 5 ቀናት በተለይም ከፋኖ አንድነት ምስረታ ወዲህ አብይ አህመድ ህወሓትን የሚያስቆጣና ለጦርነት የሚገፋፋ በርካታ እርምጃዎች እየወሰደ ነው። ቁማሩ ውስብስብ አይደለም። ስሌቱ በቀላሉ የሚረዱት ነው። ይቺ የወልቃይት ካርድ የአብይ አህመድ የፋኖን አንድነት ማፍረሻ መዶሻ ተደርጋ የምትታይ ናት። ህወሓት ቁማሩን ከተበላ ለብልጽግና እድሜ ይጨምርለታል። ዛሬም ማለት የሚቻለው አንድ ነገር ብቻ ነው መናገር እንፈልገዋለን። ምን አለ? ህወሓቶች ሰከን በሉ፣ ዳግም ቁማር እንዳትበሉ። ሰከን የምትል አንድ ዘፈን ነበረች ሊቀየር ሲል እንትና የይሁኔ በላይ አንድ ሰሞን በጣም ዘ ፌመስ ሚውዚክ ነበረች። ሰከን የምትል ሰከን በሉ አላቸው። ማለት እንደዚህ አይነት የፖለቲካ ድህነት ግን ይቻላል? ከምሬ ነው ማነሳላችሁ። ይቻላል ማለት አሁን ህወሓት ይሄን እያነበበች አትስቅም? አንቺ አይደለሽም ወልቃይት ሄደሽ የምትፈልጊው፣ አንቺ አይደለሽም ወደ ምዕራብ ትግራይ ያልሽ የምትሄጂው፣ አንቺ አይደለሽም። ከሄድሽ ግን የብልጽግና ቁማር ውስጥ ገባሽ። ይሄ ደግሞ የጥምረቱ አልፋና ኦሜጋ ይሆናል። አብሮ የመቀጠልም ያለ መቀጠልም ኢቭን የፋኖን አንድነት ማፍረሻ መዶሻ ነው ይሄ። ከምር ይሄን ያህል ፖለቲካሊ መደየት ይቻላል? ይሄን ያህል እኔ በእርግጠኝነት መነግራችሁ በዚህ ሌቭል አልደኸይም። የፈለገ ቢመጣ በዚህ ልክ ድህነት አይሰማኝም። አሁን ቲፒኤልኤፎች እያነበቡት ብስማ ይህ ነው ምን እያላቸው እንደሆነ ገብቷችኋል? ባጭሩ ወልቃይትን አትመኙ፣
አትምጡ፣ ወደ ወልቃይት ወደ ምዕራብ ትግራይ አትምጡ፣ አትመኙ። የእናንተ አጀንዳ አይደለም ይሄ። ብልጽግና አብይ አህመድ የቀሸረበላችሁ ወጥመድ ነው። በዚህ ልክ ሊስቁብህ በሚችሉ መልኩ ማለት በጣም ከት ብለው ሊስቁብህ የሚችሉት እዛው አዳዲሱ ድመት እኮ ከትላንት ወዲያ ነው ምናምን ሳየው ኖ የምዕራብ ትግራይ ጉዳይማ የቀይ መስመር ጉዳይ ነው። እዛው ነው እኮ የሚላቸው። እዛው መልስ ይሰጣል አዳዲሱ ድመት። ሻቢያ ጋር ሄዶ የመጣው አስመራ ሄዶ የመጣው ኖ የምዕራብ ትግራይ 40% የትግራይ መሬትማ ተነስቶ በፍጹም ጀነራል ታደሰ ወረደ መሬታችን አይደለም። ጀነራል ታደሰ ወረደ ሰላም የሚለው ጌታቸው ረዳም በምዕራብ ትግራይ አይደራደርም። ጌታቸው ረዳ አይደራደርም። ተው ደብረጽዮን ፈትለወርቅ ምናምን የምትሏቸው ማለት ነው። ግን አሁን አንተ ትመጣና በቃ ሐሳቢ ነህ። ሰከን በሉ ህዋቶች። ይሄ ወደ ወልቃይት ምናምን የምታስቡትን ነገር የእናንተ አጀንዳ አይደለም። ምክንያቱም ነገ ከነገ ወዲያ የግፏን ይዞት ይመጣል። የግፏን ሰው ይመጣሉ ደግሞ የወልቃይት ጠገዴ የግፏን ይመጡና እሳቸው ወያኔ ትነግ ምናምን ብለው ያወራሉ። ስለዚህ አንድ ቤት ውስጥ ሆነው አንድ ቤት ውስጥ አይደሉም። ግን አንድ ላይ ብንኖርም ተለያይተናል የሚለው የቴዎድሮስ ዘፈን ዛሬ ዘፈን አበዛው። በዚህ በኩል ስብሃታ ማነው ፋሲላውያን አሉ፣ እኔ ዓለማውያን፣ ቀጥሎ ደግሞ መሳያውያን አሉ፣ አርበኛው ማለት በአንድ አጀንዳ ዊዝን ዊክ ከዛ ሊበጣጥሱን ነው ይላሉ። ቀጥሎ መጥተው ሶስተኛ አቋም 3 ይሄ በግላጭ እኔ አስረሳውያን ብየዋለሁ። ሶስተኛው ከፈለጋችሁ አፋብሃውያን በሉት። ለእኔ ግን ሞሮለስ አስረስ ነው በዚህ ጉዳይ ላይ ኮር ያለው። አስረሳውያን ብየዋለሁ። አቋም 3 ነው። ይሄ ድርጅታዊ አቋም ነው። አስረሳውያን የአማራ ፋኖ ብሔራዊ ንቅናቄ አቋም ማለት ነው። ይህ አቋም ከፋሲላውያንም ይለያል፣ ከአርበኛ መሳዊያንም ይለያል። ሶስተኛ በልና ጻፍሳ ነው። ይሄ አስረሳውያን ብየዋለሁ፣ ወይም ደግሞ አፋብናውያን ማለት ትችላላችሁ። ይሄ ምንድነው? ድርጅታዊ አቋም ስለሆነ በግልጽ ነው የተጻፈው። ይሄ የአፋብህን አቋም ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ አዲሱ ድርጅት ማለት ነው። ምንድነው ያሉት እነሱ? እኛ አንድ ወገን ያለን፣ አንድ ጠላት ነው ያለን። አለቀ። እነሱ በመግለጫ የሰፈረ ነው። አንድ ወገን፣ አንድ ጠላት። ጠላታችን የአብይ አህመድ አገዛዝ ነው። ከሌሎቹ ጋር በሙሉ እንተባበራለን። ስለዚህ የምናነጣጥረው የአብይ አህመድ አገዛዝ ላይ ነው። ያለን አንድ ጠላት ብቻ፣ ሌሎቹ በሙሉ ወዳጆቻችን ናቸው። ከፋሲላውያንም ይለያል፣ ከመሳያውያንም ይለያል። አስረሳውያኖች እንግዲህ እዛ ውስጥ ያላችሁ ሰዎች ቦታችሁን እየፈለጋችሁ ተሰኩ። እዛ እኔ የምሰካው እዚህ ውስጥ ነው እያላችሁ ራሳችሁን ሰኩ። ያልሰኳችሁ ካላችሁ በኋላ አመጣለሁ። እኛ ያለን ጠላት አንድ ነው። እሱ ማን ይባላል? የአብይ አገዛዝ ይባላል። ከዛ ውጪ ወዳጆቻችን ናቸው። የአፍሪካ ቀንድ ሰላም የሚመጣው ይሄንን አንድ ጠላት ስናስወግድ ነው። አብይ አህመድ የሚባል አገዛዝ የሚባል ዛሬ ደግሞ የተጻፈ ነው። ይኸው መግለጫቸውን ትላንትና ሳላሳያችሁ የት ነው ስትሉኝ ለነበራችሁ ይኸው መግለጫቸው ይሄ ነው መግለጫቸው። መግለጫቸው ምን ይላል? አንድ ወገን አንድ ጠላት የሚለውን መርህ በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር። ይሄ የአፋባውያን ነው። እነዚህ እንግዲህ ከመሳያንም ይለያሉ፣
ከፋሲላውያንም ይለያሉ። አንድ ላይ ያሉ ይመስላችኋል? አሁን ልትከፋፍል ነው ፋኖን ኤርሚያስ እንዲህ ልታረግ ነው። እኔ መቼ ከፋፈልኩ? የጻፋችሁትን ነው ማነብል። አይዞ የጻፋችሁትን ፖለቲካሊ ሲንተርፕሬት ሲሆን እንዲህ ነው የሚባለው ነው እያልኩ ያለሁት። ሰው ፖለቲካ ሪፕሬዘንት ስለምን ግለሰቦች አይደሉም። ባይዘዌ ያውያን ማለት እዛ ውስጥ ማዕቀፍ ውስጥ ያሉ ስላሉ ነው። ግለሰብ አይደለም እውቅና እየሰጠው ያለሁት። በጣም አንደርስታንድ አድርጉ። ግለሰብ አይደለም እኮ ማርክሲስታውያን ሲባል ማርክስን ነው እንዴ እንትን የተባለው? እንደዛ ሌኒናውያን ሲባል ሌኒን ነው እንዴ? ያ ኮንሴፕት ነው እኮ። ዳትስ ዋይ ዊያን እያልኩ ያልኩት ኢዝም ማለት ነው እኮ። ሶ አንደኛው የአማራ ኃይል ደሶኮልድ በዚህ ማዕቀፍ ውስጥ ሆኖ ምን ብሎ ያስባል? የሁለት ጠላቶች ጨዋታ ነው፣ የሁለት አባትና ልጅ ነው ብሎ ያስባል። እነማን ናቸው? ቅድም አንስቼዋለሁ። አንደኛው ደግሞ ኖ ብልጽግና በከፈተል ወጥመድ እየገባ ነው ህወሓትዬ፣ ያንተ እኮ አጀንዳ አይደለም፣ ተው እንዳትሳሳት፣ ወደ ወልቃይት እንዳመጣ አጀንዳ አይደለም እሱ፣ አዲስ የተደራጀውን ድርጅት ታፈርስብናለህ፣ ወጥመድ ውስጥ አትግባብን፣ ሰከን በል ይላል ሁለተኛው ኃይል ማለት ነው። ሶስተኛውስ ነው የመጣ ይምጣ፣ ዋና ጠላታችን የአብይ አገዛዝ ነው፣ ከማንም ጋር ኦርጋናይዝ ሆነን ተባብረን ይህን ለማጥፋት እንሄዳለን። አስረሳውያን ናቸው። ሶ ኮንሴፕት ነው ማነሳው። አራተኛው ከነዚህ ውጪ ያሉት ናቸው፣ ግን አማራዎች ናቸው፣ የአማራ ኃይሎች ናቸው። ከነዚህ ውጪ ደግሞ አለ። ከነዚህ ውስጥ አብኖች ናቸው። እነዚህ የሚሰደቡ ናቸው፣ ሙልጭ የሚደረጉ ናቸው። እነዚህ በአብን ዙሪያ ያሉ ሰዎች በያዙት አቋም የሚሰደቡ ናቸው። አሁን ዛሬ አስረስ ጽፎባቸዋል። አስረስ ነው የጻፈባቸው፣ እኔ አይደለሁም። ምን አላቸው አስረስ? በሆዳቸው የወደቁ ለብልጽግና መገረድን ምርጫቸው ያደረጉ ባንዳዎች ብሏቸዋል። እነ አብናውያን ማለት የጻፉት ሰዎች ማለት ነው። የአብን ሰዎች የሆኑትን አክቲቭ ሆነው ይወጣሉ። ትላንት አብን ውስጥ የነበረው ልጅ ጣሂርም ወጥቶ አይታችኋል፣ አቅርቤላችኋለሁ። ከጣሂር ውጪም አሁን በአብን ውስጥ አክቲቭ የሆኑ ሰዎችም እነጋሻው እነሱን ነው እያሉ ያሉት። በሆዳቸው የወደቁ ለብልጽግና መገረድን ምርጫቸው ያደረጉ ባንዳዎች። ማን ነው ባንዳ? በነገራችን ላይ አሁን ባንዳ ማለት ለውጭ ሀገር የተቀጠረ እኮ ማለት ነው። ሌላ እኮ ትርጉም የለው እንዴ። ብልጽግና እኮ ዲክታተር ሊሆን ይችላል፣ አምባገነን ሊሆን ይችላል፣ ገዳይ ሊሆን ይችላል። የሀገር ውስጥ አምባገነን ነው ከሆነም የኢትዮጵያ ነው። እና አስረስ እኮ የተቀጠሩት ለኢሳያስ እኮ ነው። እነ ዘመነ እኮ የተቀጠሩት ለኢሳያስ ነው። ማን ነው ባንዳ? አሁን ባንዳ ሌላውን ባንዳ ብሎ የመስደብ አቅምና ሞራል ይኖረዋል? አስረስ ሞራል አለው ባንዳ ብሎ ለመሳደብ? ግን እነሱን ይሰድቧቸዋል። በጣም ያሳቀኝ ደግሞ ከህሊናቸው የተፋቱ የአብይ አማሮች ብሏቸዋል። የአብይ አማሮች። እኔ አንዳንዴ አስረስ ተናበቡ አሚን ይሄ የአብይ አማሮች የምናምን አማሮች የሚለውን ለምሳሌ አንዱ ያመጣው ይሄ ያየሰው የሚባለው ጋዜጠኛ ነው። መጽሐፉን ሳነቦ ስላየሁት ብዙም በዘገባዎቹም ሲያነሳ ሰማዋለሁ። የአብይ አማሮች የሚል መጽሐፉ ብዙ ቻፕተር ላይ የአብይ አማሮች የሚል አለው። በነገራችን ላይ ያየሰው ስርወ ግንዱ አንዳርጋቸው ጽጌ ነው። ስርወ ግንዱ ነፍሱን ይማረውና ይሄ የኤርትራዊው የጋዜጠኛው ማስታወሻ ተስፋዬ ገብረ ማርያም ስርወ ግንዱ አመጣጡ እስቲል ብትሄዱ የሻዕቢያ ስርወ አመጣጥ ነው ያለው። ይሄ የአብይ አማሮች የምናምን አማሮች የምናምን ጥቁር አማሮች። አሁን አንዳርጋቸውን አገኘሁትና
ጥቁር አማሮች አለኝ ይላል። ርዕሱ ራሱ የተስፋዬ ገብረአብ ላይ ብትሄዱ አንዱ ቻፕተር ጥቁር አማሮች የሚል ነው። ከዚህ በፊት አሳይቻቸዋል። ጥቁር አማሮች ማለት ምን ማለት ነው? ለህወሓት ያደሩ አማሮች ማለት ነው በዴፊኒሽን። ተስፋዬ ገብረአብ አስተማራቸው፣ አንዳርጋቸው አስተማራቸው። አሁን እነ ያየ ሰው ይዘው መጡ። መጽሐፉ በሙሉ ተሰብስቦ ቢታይ የአብይ አማሮች ይላል። የአብይ አማሮች የተስፋዬ ገብረአብ ውርስ ማለት ነው። የአንዳርጋቸው ውርስ ማለት ነው። አንዳንዴ አይደብርም? አስረስ ከሰው ዝም ብለህ መኮረጅ አንደኛ እሱ ነው። በአስተሳሰብ ደረጃ ኦኬ ሻዕቢያ ጋር ስላደራችሁ ሊሆን ይችላል። አይ ዶንት ኖ ያየ ሰውን አላውቅም። ሳቀርቶ ግን አይመስለኝም። ሁለተኛ ግን ያልገባህ ነገር እርስ በራስ አትናበቡም ያልኩት፣ ለምሳሌ ያየ ሰው የአብይ አማሮች ሲል መጽሐፉ ላይ ሄዳችሁ ማንበብ ይችላል። አንደኛውን ዮሐንስ ቦያለውን ነው የአብይ አማሮች የሚለው። አንዳንዴ እንደው በጣም እኮ ነው የሚገርመው። ዮሐንስ ቦያለው በያየ ሰው እምነት የአብይ አማሮች ውስጥ ነው ያለው። እንዳይገርማችሁ ገዱ አንዳርጋቸው በያየ ሰው እምነት የአብይ አማራ ነው። በመጽሐፉ ላይ እኔ አይደለሁም፣ በመጽሐፉ ላይ ነው። ገዱ አንዳርጋቸው የአብይ አማራ ነው አኮርዲንግ ቱ ያየ ሰው መጽሐፍ። ዶክተር ፓርላማ ያለው የአብኑ የነበረው ወይም አብን የሆነው ዶክተር ደሳለኝ ጫኔ በያየ ሰው መጽሐፍ የአብይ አማራ ነው። የአብይ አማሮች ውስጥ አለበት ደሳለኝ ጫኔ። ክርስቲያን ታደለ የአብይ አማራ ነው በያየ ሰው መጽሐፍ ውስጥ። የአብይ አማሮች ውስጥ ነው ያሉት። እና ምንድነው እያወራ ያለው? የትኛው ነው የአብይ አማሮች? አንዳንዴ የሆነ ነገር ዝም ብለህ መዥረጥ አድርገህ ስታመጣ፣ ስትኮርጅ፣ ስትቀዳ የምትቀዳበትን ኮንቴክስት ማያወቅ ያስፈልጋል። ቱ ቢግን ዊዝ ከሻዕቢያ ነው ብያቸዋለሁ። ሻዕቢያ ኦኬ የእናንተ ገዣችሁ ስለሆነ። ሁለተኛ ግን ዴፊኒሽን ላይ አሁን ያልኩት ነው። እነ ያየ ሰው ሲጽፉ የአብይ አማሮች ሲሉ እነ ዮሐንስ ቦያለውን፣ እነ ክርስቲያን ታደለን፣ እነ ማነው ስሙ ዶክተር ደሳለኝ ጫኔን፣ ገዱ አንዳርጋቸውን ነው ሌሎችን ጨምራችሁ የአብይ አማሮች እነዚህ ናቸው። ተመልከቱ። ይገባችኋል? ምንም እኮ የቀይ ፖለቲካ አሁ የሚባል እንዴት እናገናኘው የሚል ነገር እኮ የለም። ዛሬ አብንን የአብይ አማሮች ብሏቸው መጣ። ለምንድን ነው የአብይ አማሮች ያላቸው? አብኖች ወያኔ እነሱ በሚሉት ወይም ትነግ ወራ እየፈጸመችብኝ ነው ብለው ስለመጡ ማለት ነው። እኔ የማመን ያለማመን እኮ አይደለም ኤክስ ዋይ ዜድ አላልኩም እኮ፣ ስለማመንም አላወራውም እኮ ወንድሜ። ያየ ሰውን የማመን ያለማመን አይደለም። ግን ስትመጋገቡም ስትጎራረሱም የምትጎራረሱትን ነገር ዝም ብሎ ሳይሆን ምንድን ነው የምትጎራረሱት? ተስፋዬ ገብረአብ ያጎረሳችሁ፣ አንዳርጋቸው ያጎረሳችሁ፣ ያየ ሰው ያጎረሳችሁ ነገር የቱ ነው? የአብይ አማራ ማን ነው? ለእንትና ለማን ነው? ለአስረስ ነው እኮ እያልኩ ያለው። የአብይ አማሮች የሚለውን ቃል ያመጣው የሸዋ ማነው? ያየ ሰው ነው አይደለ? ቅድም ነገር ጥቁር አማሮች ምናምን አማሮች ምናምን የሚባለው እኔ አማራ ላይ ሲሆን ለምንድን ነው ግን? አሁን እኔ ሪሊ እንደ ማህበረሰብም ጠይቁ። ጥቁር አማራ፣ አረንጓዴ አማራ፣ ነጭ አማራ፣ የአብይ አማራ ምናምን ለምንድን ነው የምትባባሉትስ? እኔ የዛ ማህበረሰብ አካል አይደለሁም። ፖለቲካሊ ነው እያልኩ ያለሁት። ግን ምንድን ነው የሚጠቅማችሁ? ጥቁር አማራ ምናምን አማራ ምናምን አማራ። ኦሮሞቹ ጋር አይታችኋል? እንዲህ አይነት ነገር አለ። ትግራዮቹ ጋር አይታችኋል? አለ። የስብሃት ትግሬዎች የሚባሉ አሉ። ዋይ ለምንድን ነው እንደዚህ ሆነውስ?
ስለዚህ ስትሉ ደግሞ ተግባቡ። ያየሰው የአብይ አማሮች ካላቸው ውስጥ ቁጥር 1 የጠቀሰው ገዱ አንዳርጋቸውን ነው። ቁጥር 2 የለቀቀሰው ዮሐንስ ቦያለውን ነው። ቁጥር 3 የጠቀሰው ዶክተር ደሳለኝ ጫኘን ነው። ቁጥር 4 የጠቀሰው ክርስቲያን ታደለን ነው። ተስማሙ። አንዳንዴ የአብይ አማሮች ላይም ፖለቲክሱን ነው እኮ እያወሩ ያለሁት። በጥልቀት አያዩም። አያችሁ፣ እነዚህ ሰዎች ክሪቲካል ቲንከር አይደሉም። ለዚህ ነው በቃ ዋልፈሰሶች ናቸው። የሆነ ሰው ካለው ብድግ አድርጎ ማምጣት ማለት ነው። ስለዚህ ይሄንን ያሉ ኦኬ ለምን አሏቸው ብዬ ሳይ ደግሞ ዛሬ አስረስ መጥቶ የአብይ አማሮች ያላቸው እነ አብኖችን ምክንያቱም ሳይ መግለጫ ያወጡት ቲፒኤልኤፍ ወይም ህወሓት እነሱ ትነግ ይሏቸዋል፣ ወያኔ ይሏቸዋል። ዳግም ወረራ እየተዘጋጀች ስለሆነ የአማራ ህዝቦች ንቃ ብለው መግለጫ ስላወጡ እነ ጋሻው ሌሎችም እነ ጣሂር ምናምን ማለት ነው። የአራተኛው ቡድን አብናውያኖች ናቸው። አምስተኛው አይ ዶንት ኖ ቃሉ ሊከብድ ይችላል። እኔ ጎንደራውያን ብያቸዋለሁ። የጎንደር ፖለቲከኞች ማለት ነው። ባይ ዘ ዌይ የጎንደር ፖለቲከኞች ነቅተዋል። ኢቭን ከተደበቁበት ቦታ ሁሉ ወጣ ወጣ ማለት ጀምረዋል። አያሌው ሜምበር አንዱ ሊሆን ይችላል። ሌሎችም እነ ሙሉዓለም ገብረመድህን በጣም ጎበዝ ልጅ ነው። ያው ከኔ ጋር አንዳንድ ሰው ነገሮች ሰርተናል አብረን። ከሆነ በኋላ ደግሞ ልዩነት ነበረን። ግን ሙሉዓለም ማለት በጣም ፖለቲካሊ ኢዝ ሶ ስማርት። በነገራችን ላይ አዝናለሁ ማለት ከሀገር በመውጣቱም በሙሉዓለም አዝናለሁ። እንዳልኩት የሆነ ወቅት ላይ ዲፈረንሶች ነበሩ። ስሙንም ደጋግሜ አንስቼው አውቃለሁ። ወዳጄም ስለነበረ ነው። ሶስተኛው መጽሐፍ ጥላውን ያረፈ ቀን ባለቤት ሆኖ አገር ቤት ያሳተመው ያሰራጨው ኤዲት ያደረገው እሱ ነው። በነገራችን ላይ በዚህ ሪሌሽንሽፓችን እስከዛ ነው ከሙሉዓለም ጋር። አባይ ሚዲያም ሲሄድ የኔ ድርሻ አለበት ብዬ አስባለሁ። የተወሰነ ጊዜ ሰርቷል። የአባይ ሚዲያ ወዳጄ ስለነበረ የአባይ ሚዲያ ባለቤት ከተደበቁበት እነ ሙሉዓለም አሁን ወጥተዋል። ሙሉዓለም ገብረመድህን ሃይሊ ዳይናሚክ የሆኑ ልጆች ናቸው። በነገራችን ላይ በጣም ፖለቲካውን የሚበልቱ ልጆች ናቸው። ወጥተዋል። አሁን አደጋ ደረሰ ብለው ሊሆን ይችላል። ለረጅም ጊዜ አላየውም ነበረ። እነ ሙሉዓለም ገብረመድህን አያሌው ሜምበር እሱ እንኳን አለ። እነ ሙሉዓለም ግን አሁን በአደባባይ ወጥተዋል። ከታሪካዊ ስህተት እንማር ብሎ ነው የወጡት። የህዝብን ስትራቴጂክ ጥቅም አሳልፈን አንስጥ ብሎ ነው የወጡት። አማራ ሆይ አስብ፣ ስትራቴጂክ ጥቅማችንን አሳልፈን አንስጥ። እነ ሙሉዓለም ገብረመድህን አይ ቲንክ እንግዲህ አፍሪካ ሀገሮች ውስጥ ነው ያለው እንደሰማሁት። አሁን ልክ ክሪቲካል ታይም ሲመጣ መጡና ይሄ ነገር አማራ ሆይ ስትራቴጂክ ጥቅምህን ብታሰላ ነው የሚሻልህ፣ ታሪካዊ ስህተት እንዳንሰራ ህወሓት ያው እነሱ ወያኔ ይሏታል፣ ትነግ ይሏታል፣ ልታጠፋን ተዘጋጅታለች የሚል ጽሁፎች ነው ያዘጋጁት። አሁን ስትመለከቱ ላጠቃለውና የአማራው ኃይል ምን የቱ ጋር ነው የቆመው? ከዚህ ውጪ ካለም ንገሩኝ። እኔ 5 ነው የከፈልኳቸው። ከ5 ውጪ ያለ ሌላ 6ኛ 7ኛ አሁን እነዚህ እንደዚህ ማለት በመታገል ደረጃም ያሉ ቅድም 2 አንስቻለሁ። አብረው እየኖሩ ግን አብረው ያልኖሩም ደግሞ ቅድም አንስቻለሁ። ሳሚ አጠቃሎ አምጥቷቸዋል። እነዚህ ናቸው። አንደኛው ያው አባትና ልጅ ናቸው፣ ጸቡ የጋራ ነው የሚሉ ናቸው፣ ግን አብረው እየሰሩ ነው። ሁለተኛው ህወሓትዬ አንቺ አልገባሽም፣ አንቺ አይደለሽም፣ እንደውም ቁማር ልትበይ ነው እዛ ውስጥ አትግቢ የሚል ነው። የመጨረሻው የፖለቲካ ዳባ ይዘው ተራ ቁጥር 2 ነው።
የመጨረሻው ዳ ማለት አውቆ የካደ ምናምን ሳይሆን ድህነቱን በአደባባይ ድህነታቸውን በአደባባይ የገለጡ ማለት ነው፣ የፖለቲካ ድህነታቸው። ሶስተኛው ፖለቲካዊ አቋም የወሰደ ድርጅት ነው። ፖለቲካዊ አቋም የወሰደ አስረሳውያን ማለት ነው፣ ወይም አፋቢያውን ይባላል። አብኖች ግልጽ ነው አቋማቸው። የነጋሻው የነጣሂር ህወሓት አይሉም እነሱ፣ ወያኔ ትህነግ ወረራ ልትፈጽም ስለሆነ የአማራ ህዝብ ወይ ቀጥ ብለህ ቁም ነው ያሉት። እነሱ ሻርፕ ናቸው። ከገቨርመንት ጋር ያላቸው ግንኙነት ከመንግስት ጋር ሆነን መከላከያችን እያሉ ነው የሚሉት። መጨረሻው ከአምስተኛው ጋር የሚለዩት በሱ ነው። ታንኪዩ ለጥያቄው። መከላከያን የሚያጀግኑ ናቸው አራተኞቹ እና አያሌው ሜምበር ምናምን እነ አብን እነ ጋሻው ጀግናው መከላከያችን ጀግናው እንትናችን የሚሉ ናቸው። they are not against with የኢትዮጵያ ዲፌንስ ፎርስ ማለት ነው። አብኖቹ እንደ መከታ እንደ ቀኝ እንትን ነው የሚወስዱት መከላከያን። ቅድም ገዱ መከላከያችን እንዳለው የኃይል አሰላለፋቸው ከመከላከያ ጋር የሆነ ማለት ነው። አምስተኛ እነዚህ ጎንደራውያን ያልኳቸው እነ ሙሉዓለም ገብረመድህን ሞሮለስ መከላከያ ላይ ትረስት የላቸውም። አያሌውን ቀንሼ ማለት ነው የላቸውም። መከላከያ ላይ ካለ ሙሉዓለም ሊናገር ሊጽፍ ይችላል። ስለዚህ ይሄ ድምር በዚህ ካታጎሪ ውስጥ ነው ያለው። ሌላ ካታጎሪ ካለ አላውቅም። ምንድነው ሀብታሙ ያን አላውቀውም። ምንድነው ሳዳም ንገረኝ ካለ የተለየ ነገር ከነዚህ ከከፈልኩት ከአምስቱ የተለየ ነገር ካለ ንገረኝ። አስቤበት ተዘጋጅቼ ነው የመጣሁት። እንዲህ ናቸው ድንብርብራቸው የወጣው። በነገራችን የምንድነው መጽሐፍ ትልቁ መጽሐፍ ላይ ጩኸታቸውን የባቢሎን ነው የሚባለው ምንድነው የሚባለው የሆነ ነገር የሚባል አለ። አደበላለኩት የሚል ምን ነበረ? ባቢሎን ላይ ነው የባቢሎን ግንብ ነው መሰለኝ። እንዴ መጽሐፍ ቅዱስ እውቀት ያላችሁ የሉም እንዴ? ከ2100 በላይ ሰው ኖሮ ድምጻቸው የተደበላለቀበት ቦታ ምንድነው የሚባለው? ቋንቋቸውን አደበላለኩት ያለው ምንድነው? ባቢሎን ነው። ኧረ እርዱኝና በሱ እናጠናቅ። ትንሽ ሰነፍ ነው መሰለኝ። ታላቁ መጽሐፍ ላይ ቋንቋቸውን ነው ያደበላለቀባቸው። የባቢሎን ልክ ነኝ ማለት ነው። ቋንቋቸውን ነው ያደበላለቀባቸው። ድብልቅልቅልቃቸው ነው የወጣው። በቃ የቱን ጨብጠው የቱን ይጨብጡት። እዚህ ጋር ሳይዋት ዋት ግሪዲ ናት የቀይ መስመር ነው ትለዋል። እዚህ ጋር ተን አንቺ አይደለሽም ይሏታል። ያሪኮ ነው ባቢሎን ነው። ኤኒዌይስ ያሪኮም ይሁን ባቢሎንም ይሁን ቋንቋቸውን ድብልቅልቁን በቃ ልጆኜ ድራማ ቲያትር ወዳለው ነው። ትንሽ ረፍት ሳገኝ እሄዳለሁ ስራ ላይ ያለው። በተለይ ብሔራዊ ቲያትር፣ አገር ፍቅር ቲያትር አልጠፋም። አልቃሽና ዘፋኝ የሚል አልቃሽም አለች ዘፋኝም አለ። በጣም ይገርመኝ ነበረ። አልቃሽና ዘፋኝ ብሔራዊ ቲያትር መሰለኝ። ሁለተኛ ደግሞ እንትንም ማነው ተስፋዬ ማነው ዋው ይሄ መቃብር ቆፋሪው ያለበት የእንትና እሱንም በጣም ወደው ነበረ። ሴጣን ቤትም የሚታየው አለማየሁ ታደሰና ማን ነው የሚል አንደኛው መቃብር ቆፋሪ ነው፣ አንደኛው ሬሳ ሳጥን ሻጭ ነው። ጓደኛሞቹ ነው ጓደኛሞች። የቀለጠው መንደር አንዱ የቀለጠው መንደር ነው። እሱ ሀገር ፍቅር ነው አይቼዋለሁ። እሱ የቀለጠው መንደር የባቢሎን በምናምን አልቃሽና ዘፋኝ እና መቃብር ቆፋሪና ጥሩምባ ነፊ እንደዛ ነው የሆኑት። በቃ ድብልቅልቅልቅ ነው ያለባቸው። ባቢሎን በሳሎን ነው ብሔራዊ ቲያትር። እያርቆ ጩኸቱ ነው እያርቆ። ይሄ ግን ቋንቋቸውን አደበላለኩባቸው ነው የሚለው። የተደበላለቀ ቋንቋ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ቋንቋችሁ እንደነሱ አይደበላለቅ።
እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።